በመላ ለምትከታተሉ እንደ እግዚአብሔር ልጆች አሁን ደግሞ ሰንበት ተማሪዎች ብቻ የሚሳተፉበት እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ቀርብልናል። እንደተለመደው ሰንበት ተማሪዎች መጥተዋል። እንግዲህ ተከታትለን እንመለስ። ሰላም ጤና ይስጥልን። በመላ ለምትከታተሉን እንደ እግዚአብሔር ልጆች እህቶቻችንና ወንድሞቻችን ይህ በማህበረ ቅዱሳን ቴሌቪዥን የተዘጋጀ የዘወትር በሰዓት ወደ እናንተ የሚደርሰው ቅዱስ ቂርቆስ የተሰኘ የኛ የህፃናት መርሃ ግብር ነው። ከዝግጅቶቻችን መካከል አንዱ እኔ ሰንበት ተማሪ ነኝ የተሰኘ ዝግጅታችን ነው። ዛሬ ቀኑ ማን ነው? 17 ካላችሁ ልክ ናችሁ። በ17 ምን እንደሚከበር ካወቃችሁ ደግሞ የዛሬውን ደብር መገመት አይቀታችሁም ብዬ ተስፋ አደርጋለሁ። አሁን ለማንኛውም እንግዶቻችን መጥተዋል። ወደዚህ እንጥራቸው አይደል? ኑ ወንድሞች በዚህ እህቶች በዚህ። ክርስቶስ ተንሥአ እሙታን በአብይ ኃይለ ስልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ሰላም። እንኳን አደረሳችሁ። እንኳን አብሮ አደረሰን። እንኳን ደህና መጣችሁ። እንኳን ደህና ቆየሽን። እስኪ ራሳችሁን አስተዋውቁ ለእኔና ለተመልካቾች። ስሜ በጸሎት ተመስገን ይባላል። የክርስትና ስሜ ደግሞ ገብረ ስላሴ ነው። ስሜ ኖህም በደሳ ይባላል። የክርስትና ስሜ ወለተ ዮሐንስ። ስሜ ማዕረግ ማቲያስ ይባላል። የክርስትና ስሜ ኃይለ መርቆሪዎስ። ስሜ ሮማን ደያሳ ይባላል። የክርስትና ስሜ ወለተ ምድን። እሺ ሮማን እስኪ ስምሽን ትርጉም ንገሪ። ትክክለኛ ባላቅም እኔ እንደሚመስለኝ ለድንግል ማርያም ሲያበስራት ቅዱስ ገብርኤል የሰጣት የአበባ ስም ይመስለኛል። እሺ ቃለ ሕይወት ያሰማልን ለአራታችሁ። ቃለ ሕይወት ያሰማልን ሲባል መንግስተ ሰማያት ይወርስልን። እሺ እስኪ የቤተ ክርስቲያናችን መገኛ የሚነግረኝ ማን ነው? እስኪ ነው ንገሪ። ቤተ ክርስቲያኑ የሚገኘው በአዲስ አበባ ከተማ መስቀል አደባባይ ፊት ለፊት ነው የሚገኘው። በአዲስ አበባ ከተማችን የቅዱስ እስጢፋኖስ የብቸኛ ቤተክርስቲያን ብቸኛው ደብር ነው። እሺ ቃሎት ያሰማልን መንግስተ ሰማያት ይወርስልን። እስኪ ስሙን የሚነግረኝ የደብሩን ስም የሚነግረኝ እስኪ። ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን ስምሃ ጽድቅ ሰንበት ትምህርት ቤት። እሺ ቃሎት ያሰማልን መንግስተ ሰማያት ይወርስልን። የእስጢፋኖስን ታሪክ ተዘጋጅታችሁ መጣችኋል? አዎ። እስኪ ንገሩ። ቅዱስ እስጢፋኖስ አባቱ ስምዖን እናቱ ደግሞ ሀና ትባላለች። ነገዱም ከ12ቱ የነገደ እስራኤል መካከል ከብንያም ነገድ ነው። የተወለደው ጥር አንድ ቀን ሐኑስ በተባለች ቦታ ነው የተወለደው። የወንድሙ ስም ይሁዳ ይባላል። ቅዱስ እስጢፋኖስ ማለት በጽርዕ ቋንቋ አክሊል ማለት ሲሆን በዕብራይስጥ ቋንቋ ደግሞ ብርሃን ማለት ነው። ቅዱስ እስጢፋኖስ ከሰባቱ ዲያቆናት መካከል ሊቀ ዲያቆናት በመሆን ጥቅምት 17 ቀን ተሾሟል። ቅዱስ እስጢፋኖስ ጥር 1 ቀን ቄዳር በመተባል ስፍራ በአይሁዳውያን በድንጋይ በመወገር ሰማዕትነትን ተቀብሏል። አጽመ ፍልሰቱ መስከረም 15 ሲሆን በአባቶች ትእዛዝ ከመስቀል ባር ጋር እንዲገናኝ በማድረግ መስከረም 17 ሊከበር ችሏል። ጥቅምት 17 በዓለ ሲመቱ ሲሆን ጥር 1 እረፍቱ። ደብረ ሰላም ቅዱስ እስጢፋኖስ ቤተክርስቲያን በ1909 በንግስት ዘውዲቱ አማካኝነት የተመሰረተ ሲሆን ደብረ ሰላም ቅዱስ እስጢፋኖስ ስምዐ ጽድቅ ሰንበት ትምህርት ቤት ደግሞ በ1956 ዓመተ ምህረት በብፁዕ አቡነ ተክለ ሃይማኖት የተመሰረተ ነው። ስለዚህ ደብራችሁ ከተመሰረተ 108 ዓመቱ ነው ማለት ነው? አዎ። እሺ ቃልዎት ያሰማልን መንግስተ ሰማያት ያዋርስልን። እስኪ ቀዳሚ ሰማዕት ምን ማለት ነው የሚነግረኝ? እስኪ ቀዳሚ ሰማዕት ማለት
ከሁሉም ቀዳሚ ሆነ። እሺ የምንጨምራለን። ቀዳሚ ሰማዕት ማለት ክርስቶስ ከተሰቀለና ከሞተ በኋላ እሱ ነው። ቅዱስ እስጢፋኖስ ነው መጀመሪያ ሰማዕትነትን የተቀበለው። ጨምረልሽ ተብሏል። እሺ ቃልን ያሰማልን። መንግስተ ሰማያት ያዋርስልን። እስኪ ሊቀ ዲያቆናት ምን ማለት ነው? ሊቀ ዲያቆናት ማለት እሺ አንቺ እስከምታስቢ ድረስ ሌላ ሰው ጠይቅ። ሊቀ ዲያቆናት ማለት ከሁሉም ታላቅ የሆነ ዲያቆን ማለት ነው። እሺ ቃልን ያሰማልን። መንግስተ ሰማያት ያዋርስልን። እሺ የሚጨምራል ወይም ያስተካክል? ሊቀ ዲያቆናት ማለት ከዲያቆናቱ መሪ ወይም ደግሞ አለቃ። እሺ ቃልን ያሰማልን። መንግስተ ሰማያት ያዋርስልን። እስኪ ለኔና ለልጆች ምን ይዛችሁ ልመታችኋል? ግጥም ይዘን መተናል። መዝሙር ይዛችኋል? አዎ። እስኪ እንዘምር። እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ። እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ። እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ እስጢፋኖስ ጸልይ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ፣ ጸሎትከ ይምጽሐነ ወትረ። ዝማሬ መላእክትን እንሰማለን። መንግስተ ሰማያት ያዋርስልን። እስኪ እመቤታችን ቅድስት ድንግል ማርያም ለእኛ ምናችን ናት? እናታችን፣ ሁሉ ነገራችን። እናታችን የኢየሱስ ክርስቶስ እናትና ለኛም እናት የሆነች ሁሉ ነገራችን። እሺ ቃልህ እንሰማለን። መንግስተ ሰማያት ያዋርስልን። ከእመቤታችን ምን እንማራለን? ትህትናን፣ መታዘዝን፣ ሩህሩህነትን፣ ደግነትን። እሺ ቃልህ እንሰማለን። መንግስተ ሰማያት ያዋርስልን። ስታድጉ ምን መሆን ነው የምትፈልጉት? ዶክተር፣ ፓይለት፣ ጋዜጠኛ፣ ደግሞ አክተር። እሺ ቃልህ እንሰማለን። መንግስተ ሰማያት ያዋርስልን። ከእናንተ መሀል ቅዱስ ወይም ቅድስት መሆን የሚፈልጋል? ሁላችሁም ትፈልጋላችሁ ብዬ ተስፋ አደርጋለሁ። እሺ እንደማን ነው መሆን የምትፈልገው? እስኪ
ቅዱስ ቂርቆስ። እንደ ቅዱስ ቂርቆስ መሆን ትፈልጋለህ? ለምን? ምክንያቱም በክርስትናው ያጸና ስለሆነ። አንቺስ? እንደ ቅድስት አርሴማ። ለምን? ምክንያቱም ቅድስት አርሴማ ለሃይማኖቷ ራሷን የሰዎች መሆኑንና ምንም ነገር ሀብትና የተንደላቀቀ ኑሮ ቢኖር ከሃይማኖቷ እንደማይበልጥ አርጋ ስላሰበች። ቅዱስ እስጢፋኖስ። ቅዱስ እስጢፋኖስን ለምን? ምክንያቱም ከእግዚአብሔር በኋላ ስለ እግዚአብሔር እያስተማረ ስለተገደለ እና እሱ ትክክለኛውን ነገር እያደረገ ነው የተገደለውና እኔ ለሱ ልክ እንደሱ። እሺ ማሚስ? እንደ ቅዱስ እስጢፋኖስ። እንደ ቅዱስ እስጢፋኖስ እንዴት? ለምን? ምክንያቱም እሱ ሰዎች አይሁዶች ቀንተውበት አታስተምር ብለው ነው የወገሩት። እሱም ግን አምላኩ ይቅር በላቸው የሚያደርጉትን አያውቁምና ብሏል። ስለዚህ እኔም እንደሱ መሆን ፈልግ። እሺ ቃሉት ያሰማልን። መንግስተ ሰማያት ያዋርስልን። ቅዱስ ለመሆን ወይም ቅድስት ለመሆን ምን ማድረግ ይጠበቅብናል? እስኪ ነው ንገር። እግዚአብሔርን ማክበር፣ የእግዚአብሔር ትእዛዞችን መቀበል፣ እግዚአብሔር የሚለን ነገር ሁሉ መስማት፣ ትእዛዞችን ማክበር። እሺ ቃሉት ያሰማልን። መንግስተ ሰማያት ያዋርስልን። የእናንተ ሰንበት ትምህርት ቤት ምን አገልግሎት ይሰጣል? እስኪ የኛ ሰንበት ትምህርት ቤት ግዕዝን ያስተምራል። ስለ እግዚአብሔር በየክፍሉ አሁን ለምሳሌ እኛ የሐኑስ ተማሪ ብንሆን ሐኑስ 1 ሐኑስ 2 ሐኑስ 3 ተብሎ ስለዛ በየራሱ በአቅማችን የሚያስተምሩን አለ። ልክ እንደዛ ለማስተማር ለምሳሌ እሱ እንዳለው አንድ ክፍልም 2 ክፍልም ልንሆን እንችላለን እና በየአቅማችን የሚሆንና የሚጠቅመንን ትምህርት ያስተምራል። መሰረተ ሃይማኖትን ያስተምራል። እስኪ መሰረተ ሃይማኖት ምንድነው? መሰረተ ሃይማኖት ማለት ክርስቲያን ምን መሆን እንዳለበት ያስተምራል። እሺ የኛ ሰንበት ትምህርት ቤት የሚያስተምረው ስለ ክርስቲያናዊ ስነ ምግባር ያስተምረናል። የእግዚአብሔርን ቃሎችና ትእዛዞች ያስተምረናል። ከእኛ ከምናውቀው ቋንቋ ሌላ የግዕዝ ቋንቋ ያስተምረናል። እሺ ቃሉት ያሰማልን። መንግስተ ሰማያት ያዋርስልን። የግዕዝ ቋንቋ ትምህርት ይሰጣል ብላችሁናል። አብነት ትማራላችሁ? እስኪ ከምትማራችሁት ውስጥ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ ዘሃሎ እምቅድመ ውእቱ ዘሰማዕናሁ በእዘኒነ ወዘርኢናሁ በአእይንቲነ ወዘጠየቅናሁ ወዘገሰሳሁ እደዊነ በእንተ ነገረ ሕይወት እስመ ሕይወት ታውቀት ለነ ወርኢናሃ ወስማዕ ኮነ ወንዜንወክሙ ንህነ ሕይወት እንተ ለዓለም እንተ ሀለወት ሀበ አብ ወእተ አውቀት ለነ ወርኢናሃ ወስማዕ ኮነ ወንዜንወክሙ ለክሙኒ ከመ አንትሙኒ ትኩኑ ሱታፌ ምስሌነ ወሱታፌ ነሰም ምስለ አብ ወምስለ ወልዱ ኢየሱስ ክርስቶስ። እሺ ቃሉት ያሰማልን። መንግስተ ሰማያት ያዋርስልን። እስኪ ሌሎቻችሁስ? እኔ የማውቀው እስከ ተማርነው ድረስ ነው መልሽ፣ ግን በቃል ያለቁ መልእክተ ዮሐንስ ሐዋርያ ወልደ ዘብዴዎስ ቀዳማዊ ንዜንወክሙ በእንተ ውእቱ ዘሃሎ እምቅድመ ውእቱ ዘሰማዕናሁ በእዘኒነ ወዘርኢናሁ በአእይንቲነ ወዘጠየቅናሁ ወዘገሰሳሁ እደዊነ በእንተ ነገረ ሕይወት እስመ ሕይወት ታውቀት ለነ ወርኢናሃ ወስማዕ ኮነ ወንዜንወክሙ ንህነ ሕይወተ እንተ ለዓለም እንተ ሀለወት ሀበ አብ ወታውቀት ለነ ወርኢናሃ ወሰማዕናሃ ወንዜንወክሙ ለክሙኒ ከመ አንትሙኒ ትኩኑ ሱታፌ ምስሌነ ወሱታፌ ነሰ ምስለ አብ ወምስለ ወልዱ ኢየሱስ ክርስቶስ። እሺ ቃሉት ያሰማልን። መንግስተ ሰማያት ያዋርስልን። እሺ እስኪ መልእክተ ዮሐንስ ብላችሁልኛል። እስኪ መልእክተ ዮሐንስ ለምን ይጠቅማል? መልእክተ ዮሐንስ የሚጠቅመው ስንደነግጥ ወይም ደግሞ ስንፈራ እሱን ብናነበው መፍራታችንም ሆነ መደንገጣችን ይጠፋል። መልእክተ ዮሐንስ የሚጠቅመን አንደኛ ስለ እግዚአብሔርን እንድናመሰግነው፣ ሁለተኛ ደግሞ የግዕዝ ቋንቋችንን እንድናዳብር ይጠቅመናል።
መልእክተ ዮሐንስ የሚጠቅመው አንደኛ ወንድማችን እንዳለው እሱ ስንደነግጥ ወይም መጥፎ ስሜት ሲሰማን እሱን ብናነብ ልንል እንችላለን። መጥፎ ስሜት ይርቅልናል። እሺ ቃሎት ያሰማል። መንግስተ ሰማያት ያዋርስልን። እስኪ ሰንበት ትምህርት ቤት ገብታችሁ ስትማሩ ምን ጥቅም አገኛችሁ? እስኪ ማምን ነገር እኔ አንደኛ ያገኘው ጥቅም እግዚአብሔር የፈራ እግዚአብሔርን ማወቅ ችያለሁ። እህታችን እንዳለችው እኔም ሰንበት ስገባ ከገባኝ ጀምሮ የተማርኩት ስለ እግዚአብሔር ተመረያለሁ። ድንግል ማርያም ስለ ቅዱሳን ልክ እንደዛ። እኔ ሰንበት ከገባው በኋላ የተማርኩት ስለ አምላኬ ምንነት አምላኬ የሰጠኝን ትእዛዞች ማክበር እንዳለብኝ እሱ ጋር እዛ ቤተክርስቲያን በመሄድበት ጊዜ ከአምላኬ ጋር እንደምገናኝ የመጥፎ ስሜት ከነበረኝ ደስተኛ ስሜት እንደሚኖርና የተለያዩ ስለ ሃይማኖቴ እውቀት የሚያገኝ ነገር አግኝቻለሁ። እኔ ታላላቆቼንና ታናናሾቼን እናት አባቴን እንዳከብር ረድቶኛል። እሺ ቃሎት ያሰማል። መንግስተ ሰማያት ያዋርስልን። ቤተክርስቲያን ትወዳታላችሁ? አዎ። እስኪ እንዴት ነው የምትወዳት? ለሷ ምን ትሆናላችሁ? እኔ ቤተክርስቲያን እንደማያት እንደ እናቴ ነው። ምክንያቱም እንደ እናቴ ያየሁበት ምክንያት ወደ መጥፎ ነገር እንዳልገባና ለኔ ጥሩ የሆነውን ነገር ስለምታስተምረኝና ወደ መጥፎ ቦታ እንዳልገባ ስለምትጠብቀኝ ነው። ምን ታረጊለታለሽ ለቤተክርስቲያን? የሰጠችኝን ትእዛዝ አከብራለሁ። እሺ እኔ ለቤተክርስቲያን ማድረግላት ነገር አንደኛ እህታችን እንዳለችው እሷ እንዳለችው እንደ ትእዛዝን ለማክበር አከብራለሁ። ለሷ ስል የሚደረገው እንዳለ ሆናል። እህታችን እንዳለችው ትእዛዛቶችን እና ሌሎችንም ነገር አከብራለሁ። እናም ደግሞ እሷ እንዳስተማረችኝ ታላላቆቼን ታናናሾቼንም እንዳከብር። እሺ ምን ትሆንለታለህ ለቤተክርስቲያን? እኔ ለቤተክርስቲያን ከፈለክ ነፍሴንም እሰጣለሁ። እሺ ቃሎት ያሰማል። መንግስተ ሰማያት ያዋርስልን። ሰንበት ትምህርት ቤት የሚማር ልጅ እና የማይማር ልጅ ልዩነቱ ምንድን ነው? ልዩነቱ ሰንበት ትምህርት ቤት የሚማር ልጅ ሰዓቱን በከንቱ አያጠፋም። የማይማር ልጅ ግን ሰዓቱን በጨዋታና በተለያዩ ነገር በአለማዊ የተለያዩ ነገሮች ነው የሚያሳልፈው። እሺ ሰንበት ትምህርት ቤት የሚማር ሰው አንደኛ ፈራ እግዚአብሔርን ያውቃል። ሌላ ደግሞ እሱ እንዳለው ጊዜውን በአግባቡ ይጠቀማል። የቤተክርስቲያን የማይገባ ሰው ደግሞ ጊዜውን በአግባቡ አይጠቀምም፣ ይጮታል። ፈራ እግዚአብሔርን አያውቅም። ሰንበት የሚማር ልጅ አሁን ስለ እግዚአብሔር ብዙ ያውቃል፣ ኃጢአቶችንም ላለመስራት ይጥራል እና ሰንበት የማይማር ልጅ ደግሞ ሁሌም እየተጫወተ ሰዓቱን ያባክናል እና እሱ የሚደረገውን ኃጢአት ምን እንደሆነ ሁላ ሊለይና ላይለይ ይችላል። ሰንበት የሚማርና የማይማር ልዩነቱ ሰንበት የሚሄድ ልጅ ሰዓቱን በከንቱ አያባክንም፣ ፈራ እግዚአብሔርን ያውቃል፣ የአምላኩን ትእዛዝ ማክበር እንዳለበት ያውቃል፣ ሰዓቱን በከንቱ አያባክንም፣ ጥሩ ቦታ እየሄደ ወደ ቤተክርስቲያን በመሄድ ቃለ እግዚአብሔርን ይማራል። የሰንበት ትምህርት ቤት የማይማር ደግሞ ሰዓቱን በከንቱ ያባክናል፣ ሰዓቱን በመጥፎና በአልባሌ ቦታዎች ላይ በመዋል ሰዓቱን ያባክናል፣ ፈራ እግዚአብሔርን አያውቅም። ማለትም ሰንበት የማይማር ከሰንበት ከሚማር ተቃራኒ ሊሆን ነው የሚችለው። እሺ ቃሎት ያሰማል። መንግስተ ሰማያት ያዋርስልን። እስኪ አምጥታችሁ ያላቀረባችሁልን ነገር ካለ አቅርቡልን። ማርያምን ነው መሐላዬ የጌታ እናት አክሊለ ንጹሐን የመላእክት እህት መዝገበ ብርሃን ዳግማዊ ሰማይ እህቱ ለሙሴ ስምሽ ቋንቋዬ ነው ቤዛነሽ ለነፍሴ። ሲነጋ ማርያም ሲመሽ እመቤታችን ስምሽ በረከት ነው ለቤት ለጓዳችን። ይጠሩሻል ሁሉም አማላጅ እያሉ ይጠሩሻል ሁሉም እመብርሃን እያሉ ምልጃሽ የገባቸው ያወቁሽ በሙሉ።
ማርያምን ይበሉ። ቃልዎትን ያሰማልን። መንግስተ ሰማያት ያዋርስልን። እስኪ ለወላጆች ልጆቻችሁን ሰንበት ትምህርት ቤት አስገቡ፣ ልጆች ደግሞ እስኪ ሰንበት ትምህርት ቤት ተማሩ የምትሉት መልእክት ካለ አስተላልፉልን። ጨርሰናል። እሺ አሁን እኔ ሰንበት ትምህርት ቤት ልጆችን ሰንበት ትምህርት ቤት ግቡ ስለ እግዚአብሔር ታውቃላችሁ እላለሁ። ወላጆቹንም ሰንበት ትምህርት ቤት እንዲያስገባቸው ምርጥ ነው ብዬ እናገራለሁ። ልጆች ሰንበት ትምህርት ቤት መግባት አለባቸው። ምክንያቱም ጊዜያቸውን በሌላ ነገር ከሚሰልፉ ወላጆች ልጆቻቸውን ሰንበት ትምህርት ቤት አስገብታችሁ እግዚአብሔርን እንዲያውቁ አድርጉ ማለት። ልጆች ሰንበት ትምህርት ቤት መግባት አለባቸው። ምክንያቱም የተለያየ አልባሌ ቦታ ከመዋል ሰንበት ትምህርት ቤት ገብቶ ስለ አምላካቸው ትእዛዝ ወይም ደግሞ ፈሪሃ እግዚአብሔር እንዲኖራቸው መግባት አለበት። የማስተላልፈው መልእክት ሰንበት ትምህርት ቤት ያልገቡ ህጻናት ወላጆቻቸው መጥተው እንዲያስገቧቸውና የአምላካቸውን ትእዛዝ እንዲማሩ፣ ለወላጆች ደግሞ አልባሌ ቦታ ከሚውሉና ሰፈር ውስጥ ወይም በግቢያቸው ከሚጫወቱ የተለያዩ ነገሮች ከሚያደርጉ ወደ ቤተ ክርስቲያን በመሄድ ሰንበት በመግባት ስለ አምላካቸው አጠቃላይ ስለ ቤተ ክርስቲያናቸው እንዲያውቁ መልእክት አስተላልፋለሁ። እሺ ቃልዎትን ያሰማልን ለአራታችሁ። መንግስተ ሰማያት ያዋርስልን። ወደ ቀጣዩ ጥያቄ ከማለፋችን በፊት ግን አምጥታችሁ ያቀረባችሁልን ነገር ካለ። እሺ ማረግ እኔ ግን የምልክ ለምንድነው ሰንበት ትምህርት ቤት የማንገባው? ሰንበት ትምህርት ቤት መግባት አልፈልግም። ኳስ መጫወት ነው የምፈልገው። ሰንበት ትምህርት ቤት እኮ ብንገባ ስለ እግዚአብሔር ማወቅ እንችላለን። ሰንበት ትምህርት ቤት ብንገባ ነው የሚሻለው። ሰንበት ትምህርት ቤት መግባት አልፈልግም። እንደውም እነዞና ሮማን እኮ ጠይቃቸው፣ እነሱ እኮ ሰንበት ተማሪዎች ናቸው። እሺ ሮማን አንቺ ሰንበት ትምህርት ቤት በመግባትሽ ምን አግኝተሻል? እሱ መሄድ አልፈልግም እያለ ነው። እስኪ ንገሪኝ። ንገራቸው። ሰንበት ትምህርት ቤት እናቴ መንፈሳዊ እውቀት ለማግኘቴ ምክንያት ነሽና አከብርሻለሁ። ዘወትር ከስርሽ እገኛለሁ። የቀደሙት አበው ሊቃውንት ተሰብስበው ነበር በሰንበት መሰረቱ ሻበው በቃላቸው ስላንቺ ደቀቀ አጥንታቸው። ሚስጥረ ስላሴ ተብራርቶ አንድነት ሶስትነት ተለይቶ ሁሉንም ተማርኮኝ ከመአድሽ የወንጌልን ወተት አጠጥተሽ ስለ ሃይማኖቴ ያስተማርሽኝ ከመናፍቅ ወጥመድ የጠበቅሽኝ ምርኩዜ ነሽና ለዘለዓለም ከሞቀው እቅፍሽ ከቶ አልወጣም። መከራ እንኳን ቢሆን ፈተና ጌታ በወንጌሉ ብሏልና እኔ ስላሸነፍኩኝ ዓለምን ደስ ይበላቸው ብሏል። ደስ ይበለን መማር ይገባናል ካንቺ ዘንድ ባልንጀሮቻችንን ስለ መውደድ ፍቅር ነውና የሰው ክብሩ ወልድን ያወረደው ከመንበሩ ፍቅር ነውና የሰው ክብሩ ወልድን ያወረደው ከመንበሩ። እሺ ቃልዎትን ያሰማልን። መንግስተ ሰማያት ያዋርስልን። እሺ በመላው የምትከታተሉን እንደ እግዚአብሔር ልጆች ከአዝማ ጽድቅ ሰንበት ትምህርት ቤት ጋር የነበረን ቆይታ ይህን ይመስል ነበር። በጣም ደስ ይላል እና ብዙ ትምህርትማ አግኝታችሁበታል ብዬ ተስፋ አደርጋለሁ። እኔ ሰንበት ተማሪ ነኝ። እናንተስ? እኛ የአዝማ ጽድቅ ሰንበት ተማሪዎች ነን። እናንተስ? እሺ ልጆች ከዝግጅቱ ተመልሰናል። ለእንግዶቹም እግዚአብሔር አምላክ ቃሉን ያሰማልን። አሜን።